ቃል ከቤት እንደወጣች ማንም ሰው የሚያስጠጋታታ መንገድ ለመንገድ እያለቀሰች አሁን የምትችለኝ እቹ የፈረደችባት እናቴ ናት። ስለዚህ የውሸት ትርክቴንም ቢሆን ተርኬ ወደ እናቴ ቤት መግባት አለብኝ በማለት ወደ እናቷ ቤት ታመራለች። ድንገት እናቷም በድንገት መንገድ ላይ ወደ ጌደች እያለ ከቅርብ ርቀት ታያታለች። ቃልም ቀና ስትል ፊት ለፊት እናቷ እየመጣች ነው። በቃ እናቴን ይቅርታ ጠይቄ ወደ እናቴ ቤት መሄድ አለብኝ እንጂ ሁሉም ሰው ፊት ነስቶኛል፣ ማንም የሚያስጠጋኝ ሰው የለም። ስለዚህ እናቴን ይቅርታ አልጠይቃት በማለት የውሸት ትርክቷን ለመተረክ እየተንደረደረች ወደ እናቷ ሄደች። እናቷም የሰማችውን ሁሉ በሆዷ ይዛ ከሷም ምኑንም ነገር ለመስማት ስትል ልጄ ወዴት እየሄድሽ ነው ቃል ስትል እናቴ መጣሁልሽ፣ ይኸው ቃል ልጅሽ መጥቼልሻለሁ እናቴ ይቅርታ አድርጊልኝ፣ አስቀይሜሻለሁ። ሰላም እኮ በቤቷ ላይ ኮርታ ከቤቴ ውጭልኝ ብላ አንቺን ሁሉ ሰድባ ተናግራ እኮ አዋርዳኝ እኮ ከቤት ልታስወጣኝ ስትል እንዲህ ተናግረሽኝ እናቴንማ እንደዚህ ተናግረሽ በፍጹም አልቀመጥም ብዬ ጥያት መጣው እዩልሽ እናቴ ስትላት እንዴት ውጭ ትልሻለች? አፏን ሞልታ እንዴት አንቺ ልጄን ውጭ ትልሻለች? ወደሻት እንሷም ወዳሽ ስለተቀመጣችሁ እንጂ ዝም ያልኩት አንቺንም እንድትናገርብኝ አልፈቅድም በማለት እናቷም ስትናገር አዎ እናቴ አሁን ግን መጥቼልሻለሁ ማዬ፣ በጣም ይቅርታ አስቀይሜሻለሁ፣ አስከፍቼሻለሁ፣ ከዚህ በኋላ ግን እክስሻለሁ በማለት እናቷን ይቅርታ ስጠይቃት አዎ የኔ ልጅ ነይ ቀፊኝ በማለት እጇን ዘርግታ ቃልም እናቷ ልታቅፍ ስትል በጥፊ ትቀበላታለች። እናም ቃልም እንዴ እናቴ ምን ሆነሽ ነው? ምን አደረኩ ስትላት አየሽ ውሸትሽ አሁን እንኳን አልጨረሹም። ውሸትሽ መከራ ነው። ውሸትሽ ማለቂያ የለውም። ሁሉንም ነገር ሰምቻለሁ። ሰላም ያባረረችሽ እንጂ አንቺ አይደለሽም ጥለሻት የወጣሽው። እያንዳንዷ ያደረግሻትን ነገር ሁሉ ሰምቻለሁኝ። አየሽ እኔ ካንቺ አንደበት ልስማ ብዬ ነበረ ብዬ ያዳመጥኩሽ። እውነት መስሎሽ እኔ አሜን ብዬ እንድቀበልሽ ነበረ ነው ወይስ ሂጄ ከሰላም ጋራ ልጄን ለምን በጨለማ ከቤት አባረርሻት ብዬ እንድናገር ነበረ? እስኪ በይ ንገሪኝ። ግን አንቺን ከማግኘቴ በፊት ሁሉንም ነገር ሰምቻለሁ ስላንቺ። አንቺ የተረገምሽ ባለጌንሽ። ምን ነው ሰላም እናቴ ናት ብለሽ ዲኤንኤውን ቀይረሹ የለ እንዴ? በዲኤንኤ ሰላም ልጅ መሆንሽን አሳውቀሽ አረጋግጠሽ እናቴ ሰላም ናት ብለሽ የለ እንዴ? አሁን ለምን መጣሽ ስትላት በቃ እኔ አልፈልግም አዋቃለሁ፣ ይቅርታ አድርጌልኝ አጥፍቻለሁ ብትላትም ከዚህ በኋላ ይቅርታ የሚባል ነገር የለም። አየሽ አባትሽ እርጉዝ ነኝ ስለው እንኳን አስወርጃት ሽንት ቤት ክትቻት ነበር ያለኝ። ለካ እውነቱን ነበር አባትሽ እንደዛ ያለኝ። ማድረግ ነበረብኝ፣ ተሳስቼ ነው አንቺን ወልጄ እዚህ እንደዚህ መቃጠለው። አንቺ የተረገምሽ እንደዛ ፈርድሜ ግጬ አሳድጌሽ ዛሬ ግን እንደዚህ በቁሜ ስትቀብሪኝ አንድ ቁሞ እንደማየት የሚያናድድና የሚያበሳጭ ነገር የለም። አንቺ የተረገምሽ እርጉም ብላ ጥላት ልትሄድ ስትል እባክሽ እናቴ በማለት እግሯ ስር ትደፍታ ትለምናታለች። በፍጹም ከዚህ በኋላ አንቺን ይቅርታ የማደርግበት አንደበት የለኝም፣ ልብም የለኝም፣ ዘወር በይልኝ በማለት ረግጣት ትሄዳለች። ቃልም ወይኔ ጉዴ ፈላ፣ ጭራሽ አትተውኝም ያልኳት ወላጅ እናቴም እንኳን እንደዚህ ከዳችኝ፣ በቃ አልፈልግም አለችኝ ማለት ነው። ስለዚህ አሁን ወዴት ነው ታዲያ የምሄደው? ምን መጠጊያ አለኝ? ምን መሄጃ አለኝ? ይሄ የተረገመ ሳሜ ነው እንደዚህ ሁሉ የሚያደርገኝ፣ ከሰላም ቤት አባረረኝ፣ ከእናቴ ጋርም ደግሞ እንዲያቆራረጠኝ በማለት ትናደዳለች። ሳሚ ለቃል እናት እውነታውን የነገራት ምክንያቱም ቃል ውሸት ፈጥራ እንደምታወራት እና በውሸት ተፈጥራ ተሞልታ መታ ደግሞ የሆነ ነገር ታደርጋለች። ስለዚህ ይሄ ሁሉ ውሸት ከመደረጉ በፊት እኔ እውነታው ልነግራት ይገባል በማለት ሳሚ ደውሎ እውነታውን ይነግራታል። ስለዚህ እውነታው ያ ስለነበር ቃል ደግሞ አሁን ሳሚን መበቀል ትፈልጋለች። ሳሚ ጋር ደውላ እሷም ሁሉ ነገር ትነግረዋለች። ስማ ዳግም እናቱ ቤት ገብቶ አልጋ ላይ ገብቶ እንደተኛ ድንገት አልጋ ልብሱን ግልጥ ሲያደርገው እያየው አስደንጋጭ ነገር ያያል። ግራ ተጋብቶ አንስቶ አገላብጦ ሲያየው ይሄ ሽጉጥ እርግጠኛ ነኝ የባህሉ ነው። የባህሉ ሽጉጥ እዚህ ቤት ምን ሊያደርግ መጣ? እንዴትስ ሊመጣ ቻለ? በማለት ግራ ተጋብቶ ራሱን ይጠይቀዋል። እናም እናቱ ደግሞ ገነት ብሌን ጋር ደውላ ለምንድን ነው ከልጄ ጋር የተጣላችሁት? ምን ሆናችሁ ነው ብላ ስትጠይቃት ብሌን ግን ምንም እንዳልተፈጠረና እንዳልተጣሉ
ሁሉም ነገር ሰላም እንደሆነ ትነግራታለች። በፍጹም ሰላም እንዳልሆናችሁ እያወኩኝ እኮ ነው። እናም ብሌን ከኔ ጋር እንዳትጣይ እውነታውን እባክሽ ንገሪኝ ልጄ እያለቻት እየለመነቻት እያለ እናቴ መኝኝ ከዳግም ጋራ መቼም አንጣላም፣ እኔና ዳግም መቼም አንለያይም፣ ሁሌም በፍቅርና በደስታ የምንኖር ሰዎች ነን፣ እናልተጣላንም እናቴ ስትላት እናቴ ይሄ ነገር ምንድን ነው ብሎ በመሀል ሲያናግራት ገነት ትደነግጥና ዘወር ትላለች ስልኩን ዘግታ። ይሄ ነገር ምንድን ነው ሲል ገነትም ፈጠጥ ብላ ዝም ነበረ። እናቴ በዝምታ ልታሳመኘኝ አትሞክሪ፣ እውነታውን ንገሪኝ፣ ይሄ ነገር ምንድን ነው? የማን ነው? ምንድን ነው እዚህ የተቀመጠው? ለምን መጣ? ይሄ ሽውጥ የበኃይሉ ነው ሲል ያፋጥጣታል። አላቅም ለምን እንደመጣ ማቀው ነገር የለም ብላ ገነትም ተሸመጥጠዋለች። ገነት አላቅም ያለችበት ምክንያት እሱም ግልፍተኛ ስለሆነ ሂዶ ከባኃይሉ ጋራ ይጋጠማል። ከዛ ደግሞ በኃይሉ ይገልብኛል ልጄን፣ ስለዚህ አልናገርም። አሁን ምን አይነት መፍትሄ ማምጣት አለብኝ? ፀሐይ የስራሽን ይስጥሽ፣ እንዴት እዚህ ጋር አስቀምጠሽልኝ ትሄጃለሽ? ይሄ ልጅ ደግሞ ይህን እውነት ካላወቀ አርፎ አይቀመጥም በማለት ግራ ተጋብታ ደንግጣ ብቻ አላቅም። ስለዚህ ግራ ተጋብቶ እሱም በጣም ይፋጠጣሉ። እባክህ ልጄ እንደዚህ አትበል ተረጋጋ በማለት እሱን ለማረጋጋት ትሞክራለች። የቃል የድሮ ጓደኛዋ ከዚህ በፊት አሳግታት ለማስገደልም ሞክራ ለበኃይሉ ሰጥተው በኃይሉ እንዲገላት እንዲሁም ደግሞ ሳሚ እንዲገላትም ብዙ ሙከራ ያደረገችባት ጓደኛዋ በድንገት ታገኛታለች። ስታያት ወይኔ ቃል እንደዚህ መውጫ መውደቂያተሽ ስትንከራተች ማየት ነበር የናፈቀኝ። የእውነት እንደዚህ ሆነሽ በማየትሽ በጣም ደስ አለኝ። እንደዚህ በመሆንሽ እጅግ ደስ ብሎኛል። አዎ ሰላምንና ብሌንን እንደዛ ስታስለቅሻቸውና ስታሰቃያቸው እጅግ ውስጥ እየተቃጠለ እየተናደደ ነበረ። ዛሬ ግን እንደዚህ ሆነሽ በማየትሽ በጣም ደስ ብልተኛ ነኝ። በጣም ደስ ብሎኛል ቃል። አዎ እንደዚህ መውደቂያሽን ነበር የፈለኩትኝ። በጣም ደስ የሚል ነው። አንቺ የተረገምሽ ገና እኔ በቀልሻለሁኝ። ከዚህ በኋላ ህይወትሽን ሲሆን ነው የማደርገው ቃል እመኝኝ እገልሻለሁ በማለት ከኋላ ትከተላታለች። ቃል ግራ ተጋብታ አሁን ላይ የምትሄድበትን የምታውቀው ነገር የለም። እናቷም ቤቷ ሂጄ እግሯ ላይ ወድቄ ለምናታለሁ ስትል መንገድ ላይ መታ እናት እንደማትፈልጋትም አስጠንቅቃ ነግራታለች። አሁን ላይ ግራ የተጋባችው ቃል መንገድ ላይ ነች። ዳግም ጋር ብሄድ ያቺ የተረገመች ገነት ትቀበለኝ ሆነ ደግሞ እስከዚህ በፊት የተናገርኩት ንግግርስ ማን ይቀበለኛል በማለት ግራ የተጋባችው ቃል መንገድ ላይ ቆማ ለሳሚ ስልክ ደውላለት እመነኝ ሳሚ እበቀልሃለሁ፣ ከዚህ በኋላ አንተን አልተውህም፣ ህይወቴን እንዳመሰቃቀልከው አመሰቃቅለዋለሁ ያንተንም ህይወት በማለት ትዝትበታለች። ወይዘሮ ቃል አልሞት ባይ ተጋዳይ አትሁኝ፣ በይሽቻው ስልክሽን ዝጊው በማለት ስልኩን ጆሮ ላይ ይዘጋባታል። ድንገት ብሌንም እዛው ቁጭ ብላ ስለነበር ብሌን ምንድነው የሆንሽው? የተበሳጨሽና የተናደድሽ ትመስያለሽ ሲላት አይ አልተናደድኩም፣ ስልክ እያወራሽ ነበር እኮ። አዎ ስልክ እያወራው ነበረ፣ ግን ደግሞ ድንገት ስልኩ ተቋረጠ እና ደግሞ እኮ ይደወላል፣ ደግመሽ ደውዪ ያ ታዳ ሲላት ስልኩን መልሳ ስትደውል ስልኩ ዝግ ነው። አላቅም ስልኩ ዝግ ነው፣ እናቴ ምን እንደሆነች አላቅም፣ እያወራችኝ ነበረ። ምናልባት ወይ ባትሪ ወይ የሆነ ነገር ዘግቶባት ሊሆን ይችላል እንጂ ምንም አትሆንም አታስቢ በማለት አሁን ለማንኛውም እኔን በወሬ አትያዥኝ፣ እራቴን ልሰራ ልገባ ነው በማለት ሳሚ ወደ ኪችን ይገባል።